በኮሪደር ልማት ምክንያት ሱቃችሁና ቢሮአችሁ ለፈረሰባችሁ የማይገኝ እድል እንሆ ብለናል። ፒላር ሪል ስቴት ማርኬቲንግ የተጠናቀቁ የንግድ ሱቆችን በተለያዩ የካሬ አማራጮችና በተመጣጣኝ ዋጋ ለሽያጭ አቀረበለው። ከ15 ከ400 ካሬ ስፋት ያላቸው ሱቆች ለሱፐር ማርኬት፣ ለካፌ፣ ለሬስቶራንት፣ ለጂም፣ ለኮስሞቲክስ እና ለቢሮ የሚሆኑ ሱቆችን ለሽያጭ ማቅረባችን ስንገልጽ በታላቅ ደስታ ነው። በ35 በመቶ ቅድመ ክፍያና 50-50 የባንክ ብድር አመቻችተንም እንጠብቆታለን። ምን ይሄ ብቻ! ዘመናዊ አፓርትመንቶችን ጠቅላላ ዋጋ ከ7 ሚሊዮን ብር ጀምሮ በቦሌ ደንበልና ገርጂ ሳይት እስከ 12 በመቶ ቅናሽ አድርገን ሽያጭ ላይ እንገኛለን። ለበለጠ መረጃ በ0947 02 2222 ላይ ይደውሉልን። ፒላር ማርኬቲንግ። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የገበያ ሚዲያ ተከታታዮች። ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ ምዕራፍ 1 የቢዝነስ ዜናችን ነው። ለዛሬ የመረጥንላችሁን የኢኮኖሚያዊና ማህበራዊ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ግርማ ጉዲሳም። በቅድሚያ አርዕስተ ዜናዎችን እናሰማችኋለን። የቤት ችግርን መፍትሄ ለመስጠት የወጣ መረጃ አለ። ምን አይነት መረጃ የሚለውን እናሰማችኋለን። መንግስት በአዲስ አበባ ውስጥ አገልግሎት የሚሰጡ ባንኮች ላይ አዲስና ጥብቅ ሕግ አውጥቷል። ሙሉ መረጃውን ይዘነዋል። የወንድ ዘር ፈሳሽን በተመለከተ መንግስት አነጋጋሪ የሆነ መረጃን አሳውቋል። ከዚህ ጋር ተያይዞ ያለውን መረጃ እናሰማችኋለን። ዜጎች ምርቶችን በዝቅተኛ ዋጋ መግዛት የሚያስችል አማራጭ ይፋ ሆኗል የሚሉና ሌሎች ጠቃሚ መረጃዎችን ይዘናል። ተከታተሉን። ወደ ሙሉ መረጃ ስናልፍ በኤሌክትሮኒክስ የግብይት ስርዓት ከ300 ቢሊዮን ብር በላይ ዋጋ ያላቸው ንብረቶች ግብይት መፈጸሙን የመንግስት ገዢና ንብረት አስተዳደር ባለስልጣን አስታወቀም። ባለስልጣኑ ባበለጸገው የኤሌክትሮኒክስ የግብይት ስርዓት የመንግስት ተቋማት ከ300 ቢሊዮን ብር ግምታዊ ዋጋ ያላቸውን ንብረቶች መገበያየታቸውን አስታውቋል። በዚህም በበጀት ዓመቱ 6 ወራት ውስጥ የመንግስት ተቋማት ከ300 ቢሊዮን ብር በላይ ግምታዊ ዋጋ ያላቸውን ንብረቶች በኤሌክትሮኒክስ ግብይት ስርዓት ግዢ መፈጸማቸውን የባለስልጣን መስሪያ ቤቱ ዋና ዳይሬክተር መሰረት መስቀሌ ተናግሯል። ለሙስና ከተጋለጡ አሰራሮች ውስጥ የመንግስት ግዢና ጨረታ አንዱ እንደሆነ ያነሱት ዳይሬክተሯ ግዢና ጨረታው ከተለመደው አሰራር ወጥቶ በኤሌክትሮኒክስ መሆኑ ከዚህ ቀደም የሚነሱ ቅሬታዎችንና ብልሹ አሰራርን ማስቀረት ተችሏል ብለዋል። ዳይሬክተሯ አክለውም ስርዓቱ ምን ያህል ሙስናንና የሀብት ብክነትን ቀርፏል የሚለውን ለማወቅ በቀጣይ ጥናት ይደረጋል ተብሏል። የኤሌክትሮኒክስ የመንግስት ግዢ ስርዓት ተግባራዊ መሆን ከጀመረ 4 ዓመት መቁጠሩንም አንስቷል። በዚህ ጊዜ ውስጥ የፌዴራል መስሪያ ቤቶችና የመንግስት የዩኒቨርሲቲዎችን ጨምሮ 235 ተቋማት በኤሌክትሮኒክስ ግዢ ስርዓት ውስጥ መካተታቸውን ተናግሯል። ከመንግስት ተቋማት በተጨማሪም ከ24000 በላይ የንግዱ ማህበረሰብ በዚህ የግዢ ስርዓት ውስጥ መካተታቸውንም ያነሱት ዳይሬክተሯ ስርዓቱን በቀጣይ ዓመት ሁሉንም የክልል ቅርንጫፍ መስሪያ ቤቶችን ለማካተት ስራዎች እየተሰሩ እንዳሉም ወይዘሮ መሰረት መናገራቸው ተገልጿል። የ2017 ትምህርት ዘመን የሪሚዲያል ተማሪዎች ከማዕከል የሚሰጥ ፈተና ከግንቦት 16 እስከ ግንቦት 30 ቀን 2017 ዓ.ም እንደሚሰጥ ትምህርት ሚኒስቴር አስታውቋል። በሚኒስቴሩ የአካዳሚ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሜጄና በቀን መጋቢት 15 2017 ተፈርሞ ለሁሉም የመንግስት ዩኒቨርሲቲዎችና ለሁሉም የግል ከፍተኛ ትምህርት ተቋማት በጻፉት ሰርኩላር የ2017 ዓ.ም የሪሚዲያል ተማሪዎች የማጠቃለያ ግምገማ ከ100% ከማዕከል እንደሚሆንም አስታውቋል። የሪሚዲያል ተማሪዎች ከዚህ በፊት 70% በማዕከልና 30% በተቋማት የሚዘጋጁ ምዘናዎችን ይወስዱ የነበረ ሲሆን ከ2017 የትምህርት ዘመን ጀምሮ የሪሚዲያል ተማሪዎች ማጠቃለያ ምዘና ከ100% ከማዕከል እንዲሰጥ በጥቅምት 2017 ዓ.ም መወሰኑ ይታወሳል። በዚህም የ2017 የሪሚዲያል ተማሪዎች በሚማሩበት ተቋም የሚሰጥ የተከታታይና የማጠቃለያ ፈተና ውጤት ለትምህርት ሚኒስቴር የሚላክ ይሆናልም ተብሏል። ከዛም በማዕከል የሚሰጥ ፈተና የተማሪዎቹ መቀጠልና አለመቀጠል የሚወሰን ይሆናልም ተብሏል።
የወንድ ዘር ፈሳሽን ጨምሮ የተለያዩ የአካል ክፍሎችን ልገሳን ለማስጀመር እንቅስቃሴ እየተደረገ መሆኑ ተገለጸም። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ኩላሊትና የወንድ ዘር ፈሳሽ ጨምሮ የተለያዩ የአካል ክፍሎችን ልገሳን ለማስጀመር እንቅስቃሴ እየተደረገ መሆኑን ገልጿል። በስቃይ ውስጥ ያሉ ታማሚዎች በሐኪሞች እርዳታ እንዲሞቱ የሚፈቅደውን ህግ ጨምሮ አዳዲስ የጤና አገልግሎቶችን መስጠት የሚያስችሉ ህጎችን የያዘው የጤና አገልግሎትና አስተዳደር ረቂቅ አዋጅ ከዚህ በፊት በህዝብ ተወካይ ምክር ቤት ቀርቦ መጽደቁ ይታወሳል። የወንድ ዘር ፈሳሽና የሰውነት አካል ልገሳን ለማስጀመር ትኩረት ተሰጥቶት እየተሰራ መሆኑንም ተሰምቷል። ተቋሙ ከዚህ ቀደም የደም አገልግሎትን ብቻ ይሰጥ እንደነበረና በ2015 ዓ.ም ጀምሮ የአይን ብሌን ልገሳን በማካተት እየሰራበት እንደሚገኝ የአገልግሎቱ ምክትል ዋና ዳይሬክተር ጤናዬ ደምሴ ተናግሯል። በአሁኑ ወቅት ህብረ ህዋስን ጨምሮ የተለያዩ የሰውነት አካል ልገሳን ለማከናወን አዲስ ኃላፊነት መቀበሉንም ዳይሬክተሯ ጨምረው ገልጿል። በዚህም መሰረት ሂደቱ እንደ አይን ብሌን ልገሳ ሁሉ በፍቃደኝነት የተመሰረተና ሰዎች በህይወት እያሉ በሚገቡት ቃልና ፊርማ መሰረት የሚከናወን ሲሆን ኩላሊትን ጨምሮ የተለያዩ የአካል ክፍሎችን ያጠቃለለ ነው ብሏል። በመሆኑም አሁንም ላይ ተቋሙ የደምና የአይን ብሌን ልገሳ ላይ በደንብ እየሰራበት እንደሚገኝ በማንሳት የሰውነት አካል ልገሳን ለማስጀመር እንቅስቃሴ ላይ እንደሚገኝና በቀጣይ በደንብ በተጠናከረ መንገድ እንደሚሰራበት ተናግረዋል። አክለውም ይህ የሰውነት አካል ልገሳን የሚፈቅደው ህግ እንደ ተቋቋሙም ሆነ እንደ ሀገር አዲስ በመሆኑ ህብረተሰቡ ሰፊ ግንዛቤ ተፈጥሮለት ሙሉ ለሙሉ ወደ ስራ ለማስገባት ምናልባትም ከ2 እስከ 3 ዓመት ድረስ ሊወስድ እንደሚችል ምክትል ዋና ዳይሬክተሯ አስታውቋል። ከዚህ በፊት በትግራይ ክልል የወንድ ዘር ፈሳሽ መሸጥ መጀመሩም ይታወሳል። የአዲስ አበባ ውስጥ የሚገኙ ባንኮች እስከ ምሽት 3 ሰዓት አገልግሎት እንዲሰጡ ተጠየቀም። የአዲስ አበባ ከተማ አስተዳደር የንግድ ቢሮ ባንኮች እስከ ምሽት 3 ሰዓት ድረስ አገልግሎት እንዲሰጡ ለብሔራዊ ባንክ ጥያቄ ማቅረቡ ተሰምቷል። እንደ ማንኛውም አገልግሎት ሰጪ የንግድ ተቋማት ዋና መንገድ ላይ የሚገኙ ባንኮች እስከ ምሽቱ 3 ሰዓት ተኩል ድረስ አገልግሎት የሚሰጡበት አሰራር እንዲዘረጋ ሲል የንግድ ቢሮው የትብብር ጥያቄ አቅርቧል ተብሏል። ዋና መንገድ ላይ የሚገኙ የንግድ ተቋማት እስከ ምሽቱ 3 ሰዓት ተኩል ድረስ እንዲሰሩ ከተወሰነ ብዙ ባንኮችም በዚህ መስመር ላይ የሚገኙ በመሆኑ የአገልግሎት ሰዓታቸውን ማራዘም ለንግድ እንቅስቃሴ እንዲሳለጥ ያደርጋል መባሉን ምንጮች ገልጸዋል። ይህን ተከትሎ ቢሮ በቀጥታ ባንኮችን የማዘዝ ስልጣን ስለሌለው የትብብር ጥያቄ በደብዳቤ ለማዕከላዊ ባንኩ ማቅረቡ ነው የተገለጸው። የአዲስ አበባ ከተማ አስተዳደር የንግድ ቢሮ ደንብ ቁጥር 185/2017 የተሰኘ የትራንስፖርት አገልግሎት ምሽት 4 ሰዓት ድረስ በመንገድ ዳር የሚገኙ የንግድ ተቋማት ደግሞ ምሽት 3 ሰዓት ተኩል ድረስ እንዲቆዩ የሚያስገድድ ደንብ ከመጋቢት 10 ጀምሮ ተግባራዊ ማድረጉ አይዘነጋም። ከውጪ የሚገቡ ምርቶችን ዜጎች በዝቅተኛ ዋጋ እንዲገዙ ከተፈለገ ኢትዮጵያ የዓለም ንግድ ድርጅት አባል መሆን አለባት ተባለም። ኢትዮጵያ የዓለም ንግድ ድርጅት አባል ከሆነች በተለይም አምራቾችና ለአበዳሪዎች የሚሰጠው ፋይዳ የላቀ መሆኑን ባለሙያዎች ገልጸዋል። ኢትዮጵያ ከዚህ ቀደም ለዓለም ንግድ ድርጅት ላቀረበችው የአባልነት ማመልከቻ ተቀባይነት ማጣት ማነቆ በነበሩ የማይክሮ ኢኮኖሚያዊና የንግድ ስርዓቶች ላይ ማሻሻያ እያደረገች መሆኗ ይታወሳል። አሁን ላይ አባልነቱን ዳግም ለማግኘት ጥያቄ ማቅረቧን ተከትሎ አባላቱ በኢትዮጵያ ጉዳይ ላይም ለሁለት ተከፍሏል የተባለ ሲሆን ውሳኔ ለመስጠትም ለሚያዝያ ሌላ ቀጠሮ ተይዞለታል ተብሏል። ኢትዮጵያ የዓለም ንግድ ድርጅት አባል መሆኗ የውጭ ባለሀብቶች ወደ ሀገር ውስጥ ገብተው ኢንቨስት ለማድረግ መተማመኛ ይሆናቸዋል ሲሉ የዘርፍ ባለሙያዎች ተናግሯል። ሌላው ኢትዮጵያ ከሌሎች ሀገራት ጋር የምታደርገውን ግብይት የዓለም አቀፍ በዓለም ሕግ መሰረት ይሆናል ያሉ ሲሆን ለዚህ ነጋዴዎችም ከመጭበርበር ይድናሉ ሲሉ ባለሙያዎች ገልጸዋል። ሌላው የዓለም ንግድ ድርጅት አባል መሆኗ የኢንዱስትሪ ፓርኮች ወደ 78 በመቶ የሚሆነው ምርት ጥሬ ዕቃ በመሆኑ እሴት ጨምረን በምንልክበት ወቅት የድርጅቱ አባል መሆን ለብዙ ኤክስፖርት ተደራሽነት እድል ይከፍታል መባሉም ተሰምቷል። በድርጅቱ ላይ አባል መሆን ለኢትዮጵያ የሚሰጠው ጠቀሜታ ዘርፈ ብዙ መሆኑን የገለጹት ባለሙያዎች ይሁን እንጂ አባል መሆን ከሚያመጣቸው ተግዳራቶች አንዱ በተለይም የውጭ ላይ የሚያሳድረውን ጫና ከፍተኛ ነው ብለዋል።
ስምምነቶችን መተግበር ውድ ሊሆን ይችላል የተባለም ሲሆን ከዚህ በተጨማሪም በአጭር ጊዜ ውስጥ ውጤት የማይገኝበት መሆኑንም ተገልጿል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ላለፉት 23 ዓመታት በላይ ድርድር ስታደርግ መቆየቷን የገለጸው የንግድና ቀጠና ትስስር ሚኒስቴር በቅርቡ በተደረገው ስብሰባ ከ20 በላይ አባላት ድጋፍ ማግኘቷን ገልጿል። የዓለም ንግድ ድርጅት አባላትን በተመለከተ በጥንቃቄ መታየት ያለበት ሁኔታ ነው በማለት ባለሙያዎች ገልጿል። ባለሙያዎቹ አክለውም የሀገር ውስጥም ሆነ የውጭ ንግድ ላይ የሚወጡት መመሪያዎች በአሁኑ ሰዓት ኢኮኖሚያችን ያለበት ሁኔታን ያላገናዘበ እንዲሁም ጣልቃ ገብነትን ሊኖር ስለሚችል ጥንቃቄ ያስፈልገዋልም ብሏል። በዚህም ጉዳይ ከሰሞኑ መግለጫ የሰጡት የንግድና ቀጠናዊ ትስስር ሚኒስቴር ኢትዮጵያ የድርጅቱ አባል ለመሆን እያደረገች ያለው ጥረት ወደ ተሻለ ደረጃ እያሸጋገረ ይገኛል ሲሉም ገልጸዋል። ሚኒስቴር መስሪያ ቤቱ በዚህ መግለጫ ላይ የዓለም ንግድ ድርጅት አባል ለመሆን እየተጠባበቁ ካሉ 22 ሀገራት ኢትዮጵያ የተሻለ ዕድል አላት ሲሉ ማስታወቁ የሚታወስ ነው። የኢትዮጵያን የቤት ችግር ለመፍታት 2 ተቋማት በአዋጅ መቋቋም እንዳለባቸው ተገለጸ። አዲስ አበባን ጨምሮ በኢትዮጵያ ባሉ ከተሞች ያለውን የቤት አቅርቦት ችግር ለመፍታት ያለመ ጥናትም ከሰሞኑ ይፋ መሆኑ ተነግሯል። በዚህም ጥናቱን ያስጠናውን የከተማና መሰረተ ልማት ሚኒስቴር ሲሆን ያጠናው ደግሞ የኢትዮጵያ ፖሊስ ጥናት ኢንስቲትዩት ነው ተብሏል። በአዋጅ እንዲቋቋሙ የተጠየቁት ተቋማት ደግሞ የኢትዮጵያ ቤቶች ፋይናንስ ኮርፖሬሽን እና የቤቶች ፈንድ መሆናቸው ተገልጿል። 2ቱ ተቋማት እንዲቋቋሙና በሀገሪቱ ያለውን የቤት ፍላጎትና አቅርቦት ለማጣጣም እንዲሁም መንግስት ለዜጎች ቤት የማቅረብ ግዴታውንም ለመወጣት ጥናቱ ተጠንቷል ተብሏል። በጥናቱ መሰረት ኢትዮጵያ አሁን ያለባትን የቤት ችግር በተለይ ዝቅተኛና መካከለኛ ገቢ ያላቸውን ዜጎች የቤት ባለቤት ለማድረግ የቤት ፋይናንስ ስርዓት ለመዘርጋት ያለመ መሆኑን በፖሊሲ ጥናት ኢንስቲትዩት ተመራማሪ የሆኑት ሰለሞን ጥላሁን ተናግሯል። ተመራማሪው አክለውም ከጥናቱ በፊት ሌላ ከሃቢታት ፎር ሁማኒቲ ኢንተርናሽናል ጋር እንደ መጀመሪያ በቤት ፋይናንስ ላይ የተጠና ጥናትም እንደነበረም ገልጿል። እንደ ጥናቱ ከሆነ የቤቶች ፈንዱ ዓላማ ከተለያዩ ምንጮች ገንዘብ ማሰባሰብ ይሆናል የተባለ ሲሆን እንዲተዳደር የተቋቋመው ደግሞ በቤቶች ፋይናንስ ኮርፖሬሽን ይሆናል ተብሏል። በዚህ መሰረት የመንግስትም የግልም ቋሚ ሰራተኞች ከደሞዛቸው 3 በመቶ እንዲቆጥቡ የፋይናንስና ኢንሹራንስ ተቋማት እንዲያወጡ መንግስት በየዓመቱ ከሚመድበው የካፒታል በጀት የተወሰነውን እንዲሁም ከሚሰበስበው የንብረት ግብር ላይም ለቤት ልማት እንዲያውል ያለመ መሆኑም ተነግሯል። በተጨማሪም የዓለም ባንክ ባጠናው ጥናት መሰረት በሀገሪቱ ባሉት ከተሞች ያለውን የቤት ችግር ለመፍታት በአማካኝ በየዓመቱ 471 ሺህ ቤቶችን መገንባት ያስፈልጋል ብለዋል። በሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን ስንሸጋገር ደግሞ አንድ የአሜሪካን ዶላር በ148 ብር እየተገዛ በ150 ብር በ96 ሳንቲም እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ ደግሞ በ176 ብር እየተገዛ 179 ብር በ52 ሳንቲም በመሸጥ ይገኛል። አንድ ዩሮ ደግሞ 154 ብር እየተገዛ 157 ብር ከ08 ሳንቲም በመሸጥ ላይ ይገኛል። አንድ ስዊስ ፍራንክ ደግሞ በ157 ብር እየተገዛ በ160 በ14 ሳንቲም እየተሸጠ ይገኛል። አንድ የተባበሩት አረብ ኤምሬት ዲናር ደግሞ በ40 ብር እየተገዛ በ40 ብር ከ80 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል ደግሞ በ39 ብር እየተገዛ በ39 ከ78 ሳንቲም እየተሸጠ ይገኛል። አንድ የቻይና ዩዋን ደግሞ በ20 ብር እየተገዛ በ20 ብር ከ40 ሳንቲም በመሸጥ ላይ ይገኛል። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን በምዕራፍ 1 ዜና ውጃችን የያዝናቸው የገበያ ሚዲያ ቢዝነስ ዜናዎች ያዳመጣችሁትን ይመስሉ ነበር። ትኩስና አዳዲስ የቢዝነስ ዜናዎች እንዲደርሷችሁ የገበያ ሚዲያ የዩቲዩብ ቻናል እና ሌሎች የማህበራዊ ሚዲያ ገጾቻችን ሰብስክራይብ፣ ላይክ፣ ሼር እና ኮሜንት እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜን ተመኘን። ሰላም። በኮሪደር ልማት ምክንያት ሱቃችሁና ቢሮዎቹ ለፈረሰባችሁ የማይገኝ ዕድል እንሆ ብለናል። ፒላር ሪል ስቴት ማርኬቲንግ የተጠናቀቁ የንግድ ሱቆችን በተለያዩ የካሬ አማራጮችና በተመጣጣኝ ዋጋ ለሽያጭ አቀረበሎ።
ከ15 ከ400 ካሬ ስፋት ያላቸው ሱቆች ለሱፐር ማርኬት፣ ለካፌ፣ ለሬስቶራንት፣ ለጂም፣ ለኮስሞቲክስ እና ለቢሮ የሚሆኑ ሱቆችን ለሽያጭ ማቅረባችን ስንገልጽ በታላቅ ደስታ ነው። 35% ቅድመ ክፍያና 50/50 የባንክ ብድር አመቻችተንም እንጠብቆታለን። ምን ይሄ ብቻ! ዘመናዊ አፓርትመንቶችን ጠቅላላ ዋጋ ከ7 ሚሊዮን ብር ጀምሮ በቦሌ ደንበልና ገርጂ ሳይት እስከ 12% ቅናሽ አድርገን ሽያጭ ላይ እንገኛለን። ለበለጠ መረጃ በ0947 02 2222 ላይ ይደውሉልን። ፒላር ማርኬቲንግ